ለመሆኑ ፍፄ ሀይሚን አፈቅርሻለሁ ያለው ለፕራንክ ነው ወይስ እውነቱን ነው? እንደዚሁም ደግሞ ይህንን ነገር እንዲያደርግ ማን ነው የገፋፋው የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። በስተመጨረሻም ፍፄ እውነቱን ተናግሯል። እንደዚሁም ከነ ምክንያቱ ጭምር ሀይሚ በጣም ተናዳ ነበረ፣ አይታችኋል። በጣም ተናዳለች ሀይሚ። በፍጹም በቡራ ላይ ማንንም እንደማታስብ ካሁን በፊትም አይተናል። እንኳንስ በአሁኑ ኖርማልና በጣም ጥሩ ሁኔታ ላይ ባሉበት ጊዜ ይቅርና ሀይሚና ቡራ በመካከላቸው እንደዚሁ እዩ እነ አብሳላት በገቡ ጊዜ እንኳን ሀይሚ ነገሮችን በትዕግስትና በዝምታ ራሷን ኦሬዲ ታማ ሁሉ ሆስፒታል እስከመሄድ ስትደርስ ሌላ ሰው አልተመኘችም ነበረ በወቅቱ። በፍጹም በብሩክ ላይ ሌላን ሰው መጨመርም መደረብም ፈጽሞ የማይታሰብና ኢቭን ከብሩክ ጋር ብትለያይ ለራሱ ሌላ ሰው የምትመኝ እስከማትመስል ድረስ ነው። በፍጹም በቃ ፍጹም ናት ሀይሚ እና እንግዲህ ምን ያህል እንደተናደደች አይታችኋል በዚህ ነገር እሷ አመጣጧ ብሩክን ይቅርታ ልትጠይቀው ያደረገችው ከፍፄ ጋር አድሬ ጠጥተን ምናምን አይነት ነገሩን እሱን ፕራንኩን በሱ ዙሪያ ላይ ብሩክ በጣም ቅር ብሎት ስለነበረ በጣም ተናዶም ስለነበረ እሱን ይቅርታ ልትጠይቀው እንደዚሁ ምንም ፕራንክም እንኳን ቢሆን በወቅቱ ይህ ነገር ፈጽሞ መታሰብ እንደሌለበትና በጥቅሉ ባጠፋቸው ጥፋት እሷም እንደዚሁ ፍፄም ይቅርታ ጠይቀው በቃ ወደ ደስ በሚል ነገር ሊመጡ ነበር እንግዲህ ከቪዲዮ አገባብ አይታችሁ ከሆነ። ነገር ግን የተፈጠረውን ነገር ደግሞ አይታችኋል። ብሩክ ከመምጣቱ ባይዘዌ ፍፄ ማንገፋፍቶት ነው ይህንን ፕራንክ ሀይሜን ሊያደርጋት የፈቀደው ወይም ደግሞ ያደረጋት የሚለውን ፍፄና ቡራ ተግባብተው ነው መጀመሪያው ነው እንግዲህ ሰሞኑን ሀይሚ ደስ ደስ የሚሉና በጣም ከባባድ የሆኑ ፕራንኮችን ብሩክን አድርገዋለሁ ብላ ተዘጋጅታ ነበረ። የሚገርመው ነገር ግን ብሩክም እሷ ካሰበችው በላይ አስቦባት እንደነበረ ነው ዛሬ ያየ ነው። በጣም የእውነት ፕራንክ እስከማይመስል ድረስ ነው ሀይሚ የተናደደችው አይታችኋል። እንደዚሁም ደግሞ ፈጽሞ ይህ ነገር በእኔና በቡራ መካከል ክፍተት ይፈጥራል ብላም አስባለች። እንደዚሁም ብሩክም ደግሞ በጣም የእውነት አስመስሎት ነበረ። በቃ እናንተ ተነጋገሩ የምትነጋገሩትን ነገር ምናምን እያለ ብቻቸውን ትቷቸው የሄደው። ሀይሜም ከፍፄ ጋር ለመቆየት በጣም ሞራሉን አላገኘችው ነበር በወቅቱና ትታው ከሄደች በኋላ እንደገና መልሳ በብሩክና በእኔ መካከል ክፍተት ተፈጥሮ በዚህን በአንተ ምክንያት ክፍተት ቢፈጠር እኔ አንተን አልለቅህም ብለዋለች። እንግዲህ ይህ ለብሩክ ያላትን ትልቅ ቦታ የሚያንጸባርቅ ነው። እንግዲህ ወደ ፍፄ ስንመጣ እውነቱን የተናገረው ምንድን ነው ላላችሁ ፍፄ ሀይሜን እንደ እህቱ እንደሚያያት ካሁን በፊትም ብዙ ጊዜ በተደጋጋሚ ተናግሯል። ካሁን በፊትም የተለያዩ ኦዲየንሶች ፍፄ ሀይሜን ይቅርታ መጠየቅ አለብህ፣ አጥፍተሃል፣ በድለሃታል ተብሎ የተነገረም ጊዜ በወንድምና በእህት መካከል ይቅርታ ብሎ ነገር የለም በማለት በእኔና በሀይሚ መካከል ጸብም የለም አልተፈጠረምም አይፈጠርምም በማለት በተደጋጋሚ ተናግሯል። ፍፄ ሀይሜን በምን አይነት መልኩ እንደሚያያት በምን አይን እንደሚያያት በቡራና በሀይሜ መካከል ባለው ግንኙነት በጣም ጥሩ የሚባል ግንኙነት እንዲኖራቸው ሲታረቁም እንደዚሁ በመካከላቸው በተለይ ደግሞ ክፍተት በተፈጠረ ጊዜ ፈጥኖ የሚደርሰው ፍፄ ነው። ባይዘዌ ይህ የመልካም ጓደኝነት ምልክት ነው። አንዳንድ ጓደኞች ስናገኝ ወይም ደግሞ ህይወት ሲደላን እና ደስተኛ ስንሆን ነው ከጎናችን የሚኖሩት እንጂ የሆነ ችግር ሲያጋጥመን ግን ከጎናችን አይኖሩም። ነገር ግን ፍፄ በሀይሜና በቡራ መካከል በማንኛውም መንገድ በማንኛውም ጊዜ ከጎናቸው የሚገኝና በማንኛውም ነገር ደግሞ ተጠያቂነትን ብዙ ጊዜ ራስን ያስቀድማል። ከተጠያቂነት ነጻ ለመሆን አይፈልግም። ብዙ ጊዜ ባደረጋቸው ነገሮች ይቅርታም ይጠይቃል። አይታቸዋል። ካሁን በፊት አብሳላትን በተደጋጋሚ ባመጣት ጊዜ አንተ ጥፋተኛ ነህ ባልነው ጊዜ እኔ በእነሱ መካከል ምናልባት በሀይሜና በቡራ መካከል ወደ ሰላም እንዲመለሱ እሷ ቀንታ ወደ እሱ እንድትመለስ በሚለው በመልካም አስቤው ነው እንጂ እናንተ እንዳሰባችሁት አይደለም። ይህም ይቅርታ ብሎ ጠይቋል። ይህ ድርጊቴ
ጥፋት ሆኖ ከታያቸውና እንደዚሁም ደግሞ ባልተጠበቀ መልኩ ውጤቱ ጥፋት ሆኖ ስለመጣ በድጋሚ ይቅርታ በማለት በተደጋጋሚ ይህን ነገር ተናግረዋል። ነገር ግን ሀይሚን ይቅርታ ጠየቅ በተባለው ምክንያት ነገር ሀይሚም ማነው ፍፄ ይቅርታ እንዲጠይቃት አትፈልግም። ምክንያቱም ምንም አይነት ችግር ስለሌለ በመካከላቸው አንድ ሰው ይቅርታ የሚጠይቀው ጥፋት ሲያጠፋ ነው ባይዘው። ነገር ግን እንደዚሁ በመልካም ነገር አስቦት ያ ውጤቱ ጥሩ ሆነ አልሆነ የሱ ጥፋት ሳይሆን የውጤቱ የአስተሳሰቡ መጀመሪያውን እንጂ መጨረሻውን አናውቅም እኛ ሰዎች እስከሆነ ድረስ። የሆነ ሰው ለራሱ የሆነ ጥሩ ውጤት አገኛለሁ ብሎ ስራ ይሰራል። ነገር ግን በተቃራኒው ባላሰበው መልኩ ሊወቀስ ሁሉ ይችላል እና አንዳንዴ የጀመሩበት ሀሳባቸው በምን አይነት መንገድ አስበውት ነው የሚለው ነው ዋናው ነገር እና በጥቅሉ አሁንም ቢሆን እውነት ፍፄ በሀይሚና በብሩክ መካከል መግባት ፈልጎ እንዳልሆነ ይህንን በተደጋጋሚ ሀይሚ ሰሞኑን ብሩክን በተደጋጋሚ ፕራንክ እያደረገችው አንዳንዴ ሲበሳጭ፣ አንዳንዴ ሲናደድ፣ አንዳንዴ ደግሞ ሲደነግጥ ነበረ የከረመው። ዛሬ ደግሞ በሁሉንም የሚቦንስ ነው ቡራና ፍፄ በመመካከር እንግዲህ ሀይሚ ለፍፄ ነው የደወለችው። ቀደም ብሎ እሱ ይመጣል ብላ ነው ያሰበችው። ምክንያቱም ብሩክ እያናገራት ስላልነበር በዛኛው ፕራንክ ላይ ተናዱ ስለነበረ፣ ነገር ግን ፍፄ በጣም ወዲያው በፍጥነት ተከታትሎት ሄዶ ከብሩክ ጋር ነገሮችን ፈተው ተስማምተዋል ብላ ታስባለች። እንደዚሁም ችግር የለውም አናግሮኛል አረጋግቸዋለሁ ብሎ ነግሯት ነበረ ፍፄ ለሀይሚ። እንደዛ ከሆነ በቃ ይዘኸው እንድመጣ እንደዚህም ቦታ እንድመጣ ንገረውና እኔም እንደዚህም ቦታ ጠብቃቸዋለሁ ቶሎና ብላ ነበረ የደወለችለት። እሷም ስትናገር እንደነበረው ፍፄ ነበረ ቀድሞ ይመጣል ብላ ያሰበችው። ነገር ግን ከዛን ቀደም ብለው ብሩክና ፍፄ ተመካክረው ስለነበረ አንተ እንደዚህ በላት፣ እኔ ደግሞ እንደዚህ ይላለው በማለት ሁሉን ነገር ከተመካከሩ በኋላ ነበረ ወደ ሀይሚ ብሩክ የሄደው። ወደ ሀይሚ ሲሄድም እንግዲህ ተናዷል። የሰማው ነገር በጣም ግራ የሚያጋባና የሌለ ነገር ነው። በቃ የተናደደ መስሎ ነው የሄደው። ሳመኝ እቀፈኝ እያለችው ለራሱ በግድ ነበረ ነገሮችን ሲያደርግ የነበረው። ይህ ለምንድን ነው? ድራማውን ከመጀመሪያው ፕራንኩን ለማድመቅ አብረው እንደጀመሩት የሚያሳይ ነገር ነው እንጂ ፍፄ ዝም ብሎ መጥቶ የተናገረው ነገር ቢሆን እኮ ብሩክ አያውቅም ነበር። ባይዘዌ ብሩክ ከሀይሚ ቀድሞ ያወቀው ብሩክና ፍፄ እየተመካከሩበትና እየተነጋገሩበት ስለሆነ ነው። እንግዲህ መጨረሻውም ላይ ፕራንክ መሆን አለመሆኑን ለማየት ብዙዎቻችሁ ጓጉታችሁ እስከ መጨረሻው አይታችሁታል ብዬም ተስፋ አደርጋለን። እስከ መጨረሻው ድረስ ፕራንክ መሆኑ ምንም አይነት ምልክት የለውም ነበረ። ከዛም በኋላ ነው ነገሮች ሀይሚ በጣም እንደተናደደች፣ ቡራም ከአካባቢው ተሰውሮ እንደነበረ፣ እንደዚሁም ደግሞ ፍፄም አንድ ቦታ ቁሞ ተክዞና እያሰበ እየተጨነቀ ነበረ። ፍፄን ያሳሰበው ነገር እውነት ሀይሚን አፍቅሯት ሀይሚን ላለማጣት አስቦ ሳይሆን በቡራና በሀይሚ መካከል ይህ ፕራንክ ምናልባት ክፍተት ሊፈጥር ይችላል ብሎ አስቦ ነው። እንግዲህ ፍፄ ምንድን ነው ያደረገው? ቪዲዮ ከተቋረጠ በኋላ ወደ ብሩክ ነው የሄደው። ምክንያቱም ሀይሚ ኦልሬዲ ተናዳለች። ከፍፄ ጋር በዛም መልኩ ከተነጋገረች በኋላ ቀጥታ ወደ ቤት ነው የሄደችው። በጣም ተናዳለች። ማንንም ማግኘት አትፈልግም። ነገር ግን ሀይሚን የሚያረጋጋት ሰው አሁን ላይ ግዴታ የብሩክ እገዛ ያስፈልገዋል። ፍፄን ወደ ብሩክ ሄዶ ነገሮችን በግልጽ ተናግሮ ይህ ነገር ምናልባት በእነሱ መካከል ክፍተት ሊፈጠር የሚችል እንደሆነና ፕራንክ መሆኑን እንንገራት በማለት ነበረ ብሩክና ፍፄ እየተነጋገሩ በዚህን ነገር ላይ ሀይሚን በምን አይነት መልኩ ልናረጋጋት እንችላለን፣ እንደዚሁም አሁን ወደ ቤት ስንገባ ሙሼ ጋር ካገኘናት ምን ብለን እንነግራታለን፣ እንደዚሁ አሁን ወደ ቤት ስንገባ ደግሞ ሙሼ ብቻዋን ከሆነች እኛ ብቻችንን ተመካክረን ሀይሚ ስትመጣ እንዴት ብለን ማረጋጋት እንዳለብን መወያየት አለብን ብለው ፍፄና ብሩክ ተነጋግረው እንግዲህ እጁን እየመታች ቃል ግባልኝ እያለችው እውነትህን ነው እያለችው እየማለላት ነበር። አይታችሁታል መግቢያው ላይ።
እጁን እንደዚህ ዘርግቶ እሷ ደግሞ እጁን እየመታኝ ነበረ። ይህ ነገር እውነት ነው ወይ? እናንተ ተነጋግራችሁ ያደረጋችሁት ነገር ነው ወይ? እንደዚሁም በምን ልመናችሁ እያለች በጣም ተደናግጣለች ባይዘዌ። ምክንያቱም የፍፄ ሁኔታ እንደዚሁም የብሩክ ሁኔታ በጣም እውነትና እውነት የሚመስል ነበረ የሁለቱም። እሷ ደግሞ የጠበቀችው ሌላ ነበር። ሰላም ብላ ተመልካችን ሰላም ካለች በኋላ የመጣችበትን አጀንዳ የመጣችበትን ሀሳብም ተናግራለች። ይቅርታ ለመጠየቅ ነገሮችን ወደ ተሻለ ሁኔታ ለመመለስ ደስ በሚል መልኩ ይቅርታ ጠይቀው ብሩክም ይቅርታቸውን ይቀበላቸዋል። ኦሬዲ በጣም ደስ በሚልና ደስ በሚል ነገር ነበረ ሀይሚ አመጣጧ። ነገር ግን ያልጠበቀችው ነገር ነው የሆነው። ሀይሚዬ ሁሌ ፕራንክ ማድረግ ሳይሆን እንግዲህ መደረግም እንዳለ ዛሬ አይተናል። ነገር ግን እስከ ዛሬ ካደረግሻቸው ፕራንኮች ሁሉ የዛሬው በጣም ኦቨር ያልጠበቀችው ነገር ስለሆነ ነው መሰል አናዷታል። እንደዚሁም ደግሞ ብዙዎቻችን እኔ ባይዘዌ ከመጀመሪያውኑ ጀምሮ ፍፄ እንደማያደርገው እርግጠኛ ነኝ። ካሁን በፊት በምን አይነት መልኩ በምን አይነት እንደነዚህ ባይዘዌ በጎን ጓደኛ ይመስሉና ነገር ግን የፍቅር ስሜት ያላቸው ሰዎች እንደ ፍፄ አይደለም ተግባራቸው። እንደ ፍፄ ሳይሆን ሀይሚና ብሩክ በተጣሉ ጊዜ ሀይሚና ብሩክን ለማስታረቅ የማይፈነቅለው የማያደርገው የማይሞክረው ሙከራ የለም ፍፄ። ነገር ግን እውነት ለሀይሚ የፍቅር ስሜት ቢኖረውና በሀይሚና በብሩክ መካከል ልዩነት፣ መለያየት፣ መራራቅ እንዲኖር ቢፈልግ ኖሮ አጋጣሚውን የሚጠቀመው አሁን ላይ ሳይሆን ተጣልተው በነበረበት ወቅት ነበረ። ተጣልተው በነበረበት ወቅት ይበልጥ በእነሱ መካከል ክፍተት እንዲፈጠር የሌላ ምክንያት ይፈጥር ነበረ። ነገር ግን እሱ ይህንን አላደረግም። በጠቅሉ ብሩክና ፍፄ ተመካክረው ሀይሚን ፕራንክ ያደረጉበት ሀሳብ ነው። ይህንም እንግዲህ ከነሙሼ ጋር ቁጭ ብለው በዚህን መልኩ ሀይሚን አሳምነዋት፣ እንደዚሁም ሀይሚም አምናቸው ባለፈውም እሷ ባደረገችው ፕራንክ ይቅርታ ጠይቃ ኦሬዲ ጨረቃዎች አሁን በፍቅር ላይ ነው ያሉት። ምናልባት የተጨነቃችሁ ካላችሁ ብዬ ነው። ይህ ፕራንክ በመካከላቸው ክፍተት ይፈጠራል ብላችሁ የፈራችሁ ካላችሁ ብዬ ነው። ብሩክና ሀይሚ ሁሌም አይለያዩም። በምንም አይነት ፈተና ውስጥ አልፈው እዚህ የደረሱ ስለሆኑ በዚችን በቀላል ፕራንክ ይለያያሉ፣ ይጣላሉ፣ ይራራቃሉ ብላችሁ አስባችሁ ከሆነ አታስቡ፣ አትጨነቁ። ብሩክና ሀይሚ በጥሩ ሁኔታ ላይ ነው ያሉት። እንደዚሁም በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ